ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 22 የሚከበሩ ዓመታዊ የቅዱሳን በዓላት። ሰላም ለእናንተ ይሁን። ወደ ቻናል ቤተሰቦች እንደምን አላችሁ? እናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ጥቅምት 22 የሚከበሩ የቅዱሳን በዓላት ወንጌላዊ ሐዋርያ ቅዱስ ሉቃስ ዓመታዊ ባለ ዕረፍቱ ነው። እንኳን አደረሳችሁ። ቅዱስ ሉቃስ ሐዋርያ ነው፣ ወንጌላዊ ነው፣ ሰማዕት ነው፣ አቃቢ ሥራይ ወይም ዶክተር ነው፣ የጥበብ ሰው ነው፣ ሰዓሊ ነው፣ ዘጋቢ የሐዋርያትን ዜና ሕይወት የጻፈ ነው። ይህንስ እንደምን ነው ብሎ በመጀመሪያው መቶ ክፍለ ዘመን መነሻ አካባቢ በተወደደች የጌታ ዓመት ከእስራኤላውያን ወገን ቅዱስ ሉቃስ ተወልዷል። ያደገውም መቅዶንያ አካባቢ ነው። ጌታችን ተጠምቆ ማስተማር ሲጀምር ከተከተሉት የአምስት ገበያ ሕዝብ መካከል የ120ውን ለቤተሰብነት መመረጡ ይታወቃል። ታዲያ እንዲህ ጥቅም አውቆ ቅዱስ ሉቃስ ከ72ቱ አርድእት ደምሮታል። ቅዱስ ሉቃስ ጌታን ከተለ በኋላ ለ3 ዓመት ከ3 ወር ከዋለበት እየዋለ ካደረበት እያደረ የቃሉን ትምህርት የእጁን ታምራት በጥሞና ይከታተል ነበር። ጌታችን ለዓለም ድህነት ተሰቅሎ ሞቶ ከተነሳ በኋላ ስለዚህም ቅዱስ የሚናገር አንድ የወንጌል ክፍል እናገኛለን። በሉቃስ ወንጌል ምዕራፍ 24 ላይ የምናያቸው የኤማውስ መንገደኞች አንዱ ይህ ቅዱስ እንደሆነ አባቶች አስተምሮናል። በእርግጥ ቀሊዮጳ የሚባል ስም በዘመን የብዙዎቹ መጠሪያ ቢሆንም እርሱም ጌታን ከመከተሉ በፊት በዚህ ስም ይጠራ እንደነበረ ይታመናል። በወቅቱ ታዲያ ሁለቱ ደቀ መዝሙራት ሉቃስና ኒቆዲሞስ ወደ ኤማውስ ሲሄዱ ጌታ መንገድ ላይ ተገልጦ እያጫወታቸው አብሮ ተጉዟል። እነርሱም ማንነቱ አላወቁምና ለራሱ እየሰበኩለት ተጉዟል። ከሐዘናቸው ብዛት ማስተዋልን ተስኗቸው ቀብጽ ተስፋ ወራቸው ነበርና መድኃኒታችን ክርስቶስ የነቢያትን ትንቢት ተረጉሞላቸው በዚህ ጊዜ ከነገሩ ማማሩ ከምስጢሩ መስመር ጋር እየገረማቸው ልቦናቸው ይቀልጥባቸው ነበር። አኮኑ ይነደድን ልቦና እንዲል ወደ ኤማውስ ደርስ ግን ደጎች ናቸውና በቤት ካደርክ እራት ካልበላህ ብለው ግድ አሉት። በማዕድ ሰዓት ግን ቡራኪያቸውን ሰጥቷቸው ቸር አምላክነቱን ገልጧቸው ተሰወራቸው። እነርሱም በሐሰት ከኤማውስ ተመልሰው እየሮጡ ኢየሩሳሌም ደርሰው ትንሣኤውን ሰበኩ። የመንገዱ ርዝመት አልታወቃቸውም ነበር። ከዚህም በኋላ ቅዱስ ሉቃስ እንደ ሐዋርያነቱ መጽሐፍ ኪዳን ትምህርት ሕይወት ተምሮ መንፈስ ቅዱስ ተቀብሎ ለስብከት ወንጌል ወጥቷል። ቅዱሱ ዶክተር በትውፊት ትምህርት እንደ ተማረ
ቅዱስ ሉቃስ ጌታን ከመከተሉ በፊት ስራው ሐኪምነት ወይም ዶክተር ነበር። በዚህም አበው አቃቢ ስራይ ባለ መድኃኒት ይሉታል። በተሰጠው ሙያ ብዙዎችን አገልግሏል። የጌታ ደቀ መዝሙር ከሆነ በኋላ ደግሞ አቃቢ ስራይ የነፍስ ሐኪም ተብሏል። እንዲሁም አባቶቻችን ሐዋርያትን ያከማቸው ነበር ይላሉ። ምክንያቱም ቅዱሳን ሐዋርያት አብዛኞቹ በሽተኞች ነበሩና ነው። ከደግነታቸው የተነሳ እልፍ አእላፍ ደዌያንን በታምራት ሲፈውሱ እነርሱ ግን በስቃይ ይኖሩ ነበር። ህመማቸው ሲጠናባቸው ግን ቅዱሱ ዶክተር ሉቃስ ይረዳቸው ነበር። ይህንንም ቅዱስ ጳውሎስ በቆላስይስ መልእክቱ ላይ የተወደደው ባለመድኃኒቱ ሉቃስ ዴማስን ሰላምታ ያቀርቡላችኋል ሲል ገልጦታል። ቆላስይስ 4:14 ዘጋቢው ሐዋርያ ቅዱስ ሉቃስ እንደ ዛሬ ነገሮች ምቹ ባልነበረበት ዘመን እጅጉን አድካሚ የሆነው ጉዞ አድርጎ የሐዋርያትን ዜና ህይወት ዘግቦልናል። ልክ ወንጌሉ ለቴዎፍሎስ ወይ ቴዎፍሎስ ደቀ መዝሙሩ እንደ ጻፈለት ግብረ ሐዋርያትን ለእርሱ በትረካ መልክ አቀርቦለታል። ሲጽፍለትም ሰማው እያለ ሳይሆን አብሮ እያለ ያየውንና የተሳተፈበትን ነው። አተራረኩም በአንደኛና በሶስተኛ መደብ አድርጎ እያቀያየረ ነው። ማለትም አንድ እኛ እያለ ሌላ ጊዜ ደግሞ እርሱ እያለ ነበር የሚተርክለት። መጽሐፍትም 28 ምዕራፎች ሲኖሩት በጌታ እርገት ጀምሮ በኢየሩሳሌም በአሕዛብ የነበረው ስብከተ ወንጌል ገልጦ የቅዱስ ጳውሎስ ጉዞዎች በሰፊው ዳስሶ ይጠናቀቃል። ወንጌላዊ ሐዋርያ ቅዱስ ሉቃስ ወንጌልን እንዲጻፈ ከተመረጡ ከተፈቀደላቸው ሐዋርያት አንዱ ነው። በቤተ ክርስቲያን ዘለሃም እየተባለ ይጠራል። ለዚህም ምክንያቱ ጌታ ኢየሱስ ክርስቶስ በበረከት በላምና በአህያ መካከል መወለዱን በመጽሐፍ ሁለተኛ ጌታችን በመግዛ ለሃም የሚታረድ ወይም ላም መለገት ላም ብሎ በመገለጽ እና ሶስተኛ ከአራቱ እንስሳ ክሩቤል አንዱ ገጽ ላም ይራዳው ይጠብቀውም ስለነበር ነው። ቅዱስ ሉቃስ ወንጌሉን የጻፈው ጌታ ባረገ በ22ኛው ዓመት ሲሆን ይኸውም በ56 ዓመተ ምህረት አካባቢ ማለቱ ነው። ሲጽፍም ብቻውን አልነበረም። ልክ እንደ ቅዱስ ማርቆስ ወንጌሉንም የጻፈው ከሊቀ ሐዋርያት ቅዱስ ጴጥሮስ ጋር እንደሆነ ሁሉ ቅዱስ ሉቃስም የጻፈው ከብርሃነ ዓለም ቅዱስ ጳውሎስ ጋር ነው። ምክንያቱም ለረጅም ዓመታት አብረው ለስብከተ ወንጌል ተጉዟልና። ቅዱስ ሉቃስ ወንጌሉን ሲጽፍ በዘካርያስ ቤተሰብ
ጀምሮ ብስራተ ገብርኤልን ክብር ድንግል ማርያምን የጌታ ልደትን እድገት በመጠመቅ ማስተማር መሰቀል መሞት መነሳት ማረግ በቅድመ ተከተል ይተረክልናል። ጥበበኛው ሰዓሊው ሐዋርያ ቅዱስ ሉቃስ ለየት ከሚያደርጉት ነገሮች ሌላኛው ደግሞ ጎበዝ ሰዓሊ የነበረው መሆኑ ነው። በሐዲስ ኪዳን የመጀመሪያው የእመቤታችን ስዕል ምስለ ፍቁር ወልድን የሳለው እሱ ነው። አንድ ቀን የአምላክ እናት ባለችበት የጌታ አስፈቅዶ የሳላት ስዕል አድኖ ስጋውን የለበሰች ከፊቱ ወዝ የሚወጣ የምታለቅስ ስትወጋ የምትደማና ደዌያንን የምትፈውስ ሆና ተገኝታለች። ይህችም ስዕል ዛሬ አገረ ኢትዮጵያ ውስጥ አለች ይባላል። ሰማዕቱ ሐዋርያ ቅዱስ ሉቃስ እንዲህ ባለ ሕይወቱ ሲመላለስ በትጋት ያለ እረፍት ወንጌልን እየሰበከ ነበር። በ66 እና በ67 ዓመተ ምህረት ብርሃነ ዓለም ጴጥሮስ ወጳውሎስ በኔሮን ቄሳር እጅ ሲገደሉ የሮም ግዛት ክርስቲያኖች ኃላፊነት በእርሱ ላይ ነበር። ከወንጌሉና ከግብረ ሐዋርያቱ ባለፈ በመላእክታትን አንድም እየዞረ ክርስቲያኖችን አጸና፣ አሕዛብም አሳመነ። ከጥቂት ጊዜ በኋላ ጊዜው ዝናውን እየሰማ ኔሮን ሊገድለው ፈለገ። በዚህ ጊዜ ቅዱስ ሉቃስ ከደቀ መዛሙርቱ መካከል ስላስ የሚባል ሽማግሌ መርጦ መጽሐፎቹን ሁሉ አስረከበ። በድፍረትም ወደ ኔሮን ቄሳር ቀርቦ ተናገረ። ንጉሱም ክርስቶስን አምልኮ የምትል ቀኝ እጅ መቁረጥ አለበት ብሎ እጁን ከትከሻው በሰይፍ ለይቶ መሬት ላይ ጣለው። ሁሉ ሰው ሲደነግጥ ቅዱስ ተጎንብሶ የወደቀችውን እጅ አነሳትና አንድ እንደነበረች አደረጋት። በዚያ የነበሩ አሕዛብ ግሩም አሉ። መልሶም ግን አሁንም እጁ ስራዋን ስለጨረሰች አልፈለጋትም ብሎ እንደገና ለይቶ ጣላት። ከመያርኢ ኃይለ ቅድመ ኔሮን ወተአይኑ አስተለጸቃ ወለ ለያ ለምትርት የማኑ እስሜ ላይ ለሁ ተሰወጠ ለክርስቶስ ስልጣኑ እንድል። በዚህ ጊዜ ይህን ድንቅ ያዩ 477 ያህል አሕዛብ በክርስቶስ አምኖ አብረው ተሰይፏል። የስብከት ዘመኑ 36 ዓመታት በላይ ነው። አምላክ ቅዱስ ሉቃስ ምስጢሩን፣ ፍቅሩን፣ ጥበቡን ይገለጥልን። ከሐዋርያው በረከት ያሳትፈን። ጥቅምት 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሉቃስ ወንጌላዊ ሐዋርያ፣ ቅዱስ ስላስ አረጋዊ፣ የቅዱስ ሉቃስ ረዳኢ፣ ቅዱስ ታኦፊላ 477 ሰማዕታት የቅዱስ ሉቃስ ማህበር። ወርሃዊ በዓላት ቅዱስ ራኤል መልአክ፣ ቅዱስ ደቂስዮስ የእመቤታችን ወዳጅ፣ አባ እንጦኒ የመነኮሳት አባት፣ አባ ጳውሊ፣ ቅዱስ ዮልዮስ ሰማዕት። የከበረው ቴዎፍሎስ ሆይ
ከመጀመሪያው በአይን ያዩትና የቃሉ አገልጋይ የሆነው እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎቹ ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡንም እንድታውቅ በጥንቃቄ ሁሉንም ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ሉቃስ 1 ምዕራፍ 1 ከቁጥር 1 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ቅዱስ ሐዋርያው ረድኤት በረከት ያሳትፈን የጻፉልን አባቶቻችን ቃልዎት ያሰማልን። ቅዱሳን እንውቅ የሚል ግሩፕ ከፌስቡክ ፔጅ ነው። ቃልዎት ያሰማልን።